የአብይና የዳንኤል መንግስት ለምን እነዚህን ጳጳሳት እንደላከ አላውቅም። የተመረጡት ጳጳሳት አቡነ ኤልሳ ኦኬ ኦሮሞ ናቸው፣ እዛው አሩሲ ውስጥ ያሉ ናቸው። እሺ ኦሮሞ ናቸው። አቡነ ጎርጎርዮስ ትግሬ ናቸው። አቡነ ጎርጎርዮስ ትግሬ ናቸው። ምስራቅ ሸዋን ለ30 ምናምን ዓመት አንቀጥቅጠው የገዙ ናቸው። እሺ ትግሬ ናቸው። ከዛ አቡነ ቀሌሜንጦስ አሉ፣ ሸዋ ናቸው። ሸዋ ናቸው፣ ደብረ ብርሃን አካባቢ ናቸው። አቡነ ሕርያቆስም ሸዋ ናቸው። ሁለት በሉ፣ ሁለት ሸዋ። ከዛ አቡነ ፊልጶስ ሸዋ ናቸው፣ አማራ ናቸው። አቡነ ቀሌሜንጦስ ሸዋ አማራ ናቸው። አቡነ ሕርያቆስ ሸዋ አማራ ናቸው። አቡነ ፊልጶስ ሸዋ አማራ ናቸው። አቡነ ገብርኤል ሸዋ አማራ ናቸው። ግን በኮታ በኦሮሞ ኮታ ነው የተሾሙት። ኦሮሞ ናቸው ብለን እንያዝ። ኦሮሞ ሸዋ ናቸው ግን እሳቸው። አቡነ ሳዊሮስ የሸዋ ደራ አማራ ናቸው። ግን አሁን ኦሮሞማን ስለተቀበሉ ኦሮሞ ናቸው፣ ግን ያው ሸዋ ናቸው። ስለዚህ አቡነ ዲዮስቆሮስ ናቸው። አሁን ትንሽ አቡነ ዲዮስቆሮስ በዘመነ ወያኔ ትግሬ ነበሩ። አሁን በዘመነ ብልጽግና ደግሞ የራያ ወሎ አማራ ሆነዋል። ዛዲግ አብርሃ በሏቸው። ዛዲግ አብርሃ በህወሓት ዘመን ትግሬ ነበረ፣ አሁን ደግሞ አማራ ሆኗል። በህወሓት ጊዜ ህወሓት ነበረ፣ አሁን ደግሞ ብአዴን ሆኗል ማለት ነው። እና አቡነ ጎርጎርዮስ ትግሬው ተመርጠው ነው። አሁን እነዚህ ሁሉ ቢሞቱ ተመልከቱ። የሚሞቱት ከሸዋ ስንት ሰው ነው የሚሞተው? ከሸዋ አቡነ ቀሌሜንጦስ 1፣ ከሸዋ አቡነ ሕርያቆስ 2፣ ከሸዋ አቡነ ፊልጶስ 3፣ ከሸዋ አቡነ ገብርኤል 4፣ ከሸዋ አቡነ ሳዊሮስ 5፣ ከወሎ 1 አቡነ ዲዮስቆሮስ፣ ከትግራይ 1 አቡነ ጎርጎርዮስ። ስለዚህ በጣም ጉዳት ይደርስ ነበረ በእውነት። አንድ አማራ አሉ። ከጎጃም ብፁዕ አቡነ ማርቆስ አሉ። ከምስራቅ ጎጃም ነው እሳቸው የሄዱት። እና እነዚህ ሰዎች በኦነግ ሸኔ ቢሞቱ ኪሳራ ነው። አሁንም መልሶ ሸዋ ነው የሚገደለው። እና ከቤተ መንግስት የመለሷቸው ሰዎች በጣም በተጠና መልኩ በጣም ጥሩ ስራ እንደሰሩ እገምታለሁ። ምክንያቱም ለማጽናናት ኦሮሞቹ አልሄዱም። እና አቡነ ዜና ማርቆስ እና አቡነ ማንስየም አልሄዱም። አሁንም የሄዱት በጣም የሸዋ ሰዎች ናቸው። እንኳን እግዚአብሔር የተረፋቸው አባቶቼ፣ እንኳን በአሩሲ ምድር ደግሞ ይሄኔ ስናለቅስ ስናመሽ ነበር በእውነት ጥቁር ለብሰን እና እግዚአብሔርን ያተረፈው። ከቤተ መንግስት የደወላችሁ ሰዎች እግዚአብሔር ይስጣችሁ። ከጉድ ነው ያዳናችሁ። ከጉድ እንሄዳለን እና በእውነት እንደ ቀላል እንዳታዩት። የሁላ የሸዋ ሰው አልቆ ነበር። አንድ ጎጃሜ፣ አንድ ትግሬ ቀላል እንዴና በጣም ከባድ ነው። ደግሞ ኦሮሞዎቹ ጨካኝ ናቸው። የመጣባቸው እንደ ሲሆን በጣም ከባድ ነው። እንግዲህ እዛ ከደረሱ በኋላ ምንድን ነው ያደረጉት? አባቶቻችን ለአሰኮ ይዘው የመጡትን አሁን ህፃናቶቹ ተርበዋል፣ የሚበሉት የላቸውም። ህዝቡ ተርበዋል፣ የሚበሉት የላቸውም። እንደገና ይህን ተሸክመን አዲስ አበባ አንመልስም። መመለስ ነበረባቸው። አሁን ጥሩ አላረጉም። አሁን እዛም መስጠታቸው ጥሩ አላረጉም። አምጥተው አዲስ አበባ ቢሸጡት ብዙ ቀዳዳ ይሸፍንላቸዋል። በእውነት በጣም ብዙ ቀዳዳ ይሸፍንላቸው ነበር እና አምጥተው እዛ ለእንትኖቹ ሰጥተው ነው የሄዱት። አቦምሳ ላሉት ሰጥተው ነው የሄዱት። ትክክል አይደለም በእውነት። ለአሰኮ የመጣ ለአቦምሳ መስጠት ጥሩ አልነበረ። እኔ እንደኔ ይሄም ጥሩ መካሪ ያለመኖር ነው። መርካቶ አምጥቶ ጆሮውን ማለት እና ስንት
እናንተ ማን አላችሁ? እናንተ ማን አላችሁ? በእውነት የእናንተን ችግር ያየላችሁ የለም። አታርሱ፣ አትቆፍሩ፣ አትዘሩ በቃ እና እናንተስ ማን አላችሁ? ይህ ትክክል አይደለም። እንደኔ መሸጥ ነበረበት። ተሽጦ ለአባቶቻችን ለሽቶ ስንት ቀዳዳ አለ፣ ስንት ቆብ አለ፣ ስንት ቀሚስ አለ፣ ጫማ አለ እና ለአባቶቻችን እሱ መገዛት ነበረበት። ህዝቡ ለምዶታል። የለመደውን ህዝብ እንዴት አድርጎ ይሄዳል? እና ቴክታ ትክክል አላረግሽም። ወንድ ተነስቶ ይሄንን የሚቀለብስ እስኪመጣ ድረስ አልሞትም አልገደልም የሚል ትውልድ እስኪፈጠር ድረስ መሞት አለባቸው። የተፈረደ ነገር እኛ ምንም ማድረግ አንችልም። እንዴ ምን ማለት ነው? አሁን ህዝብ ይዞ ቢሄድ ይለቅ እንዴ? አባቶቻችን ያልቻሉትን ህዝብ እንዴት እንትን ይላል? ይሄ እንደዚህ አይነት በጣም ትክክል ያልሆነ ጸረ ህዝብ የሆነ አስተያየት እዚህ ፔጅ ላይ መጻፍ የለበትም። ከዛ መጨረሻ ላይ የከተማው ከንቲባ መጥቷል። የከተማው ከንቲባ መጥቷል። አባገዳነን የሚሉም ሰዎች መጥተዋል። እስላሞች ናቸው። እስላም ነው አባገዳው ከንቲባው። ከዚያ ሁለቱ ሲመጡ በእውነት ደክሞ የነበሩት አባቶቻችን ብፁዕ አቡነ ጎርጎርዮስ እና ብፁዕ አቡነ ሳዊሮስ በፈገግታ ሄደው ተቀብሏቸዋል። መስቀላቸውን በዚህ በግራ እጃቸው ይዘው በቀኝ እጃቸው ከንቲባውን ጨብጠውታል። ከዛ በኋላ በኦሮሞ ባህል መሰረት ከዚህ በፊት ለእንግዳ የሚሰጠው ብልኮ፣ የጦር መሪ የሀገር መሪ ምናምን ከሆነ ደግሞ ፈረስ፣ ከዚያ በኋላ ደግሞ እንጨት አለ። እንጨት አባገዳዎች የሚይዙት እንጨት ከታች ቀዳዳ አለው፣ ከላይ ደግሞ ዱልዱም ያለ ነው። ስለዚህ ከታች ያለው የሴት ብልት ነው፣ ከላይ ያለው ደግሞ የወንድ አፍረተ ስጋ ነው የሚባለው እና ይሄን ነበር የሚሸልሙት። አቡነ ጎርጎርዮስ ናዝሬት ላይ ተሸልመዋል። የሱዳኑ መሪ ተሸልመዋል። ከስር ቀዳዳ ነው፣ ከላይ የቆመ ነገር ነው። አባገዳዎች የሚይዙት እዚህ ላይ የሚለጠፈው የወንድ ብልት ነው። በድሮ ጊዜ የኦሮሞ ጀግኖች ይዋጉና ወይም ደግሞ ሚስት ሊያገቡ ሲፈልጉ የክርስቲያኑን ወይ የሌላ ቦታ ብልት ቆርጦ ያመጡና እዚህ ላይ ብልቱን ያደርጉታል። አሁን ብልት ስለጠፋ ስለተወደደ የብረት ወይ የቆዳ ነገር እዚህ ይደረጋል። ታሪኩ እንደዛ ነው እና ድሮ የሚሸለመው እንደዛ ነበር። አሁን ግን የአቦምሳ ከንቲባ ለአባቶቻችን በሰኔ ጾም በሐዋርያት ጾም ሰንጋ ይዞላቸው መጥቷል። ደም ላፍስላችሁና እዚህ ምናምን ብሎ ለአባቶች ጋቢ ነበር የሚሸለመው። እንግዲህ አሁን ተቀይሯል። ሰንጋን የሰጣቸው እነሱም በጣም ፍንክንክ ብለው አላህ ይስጥልን ያረቢ ለዓለም ይስጥልን በእውነት ምናምን ብሏል። አንዳንዶች ምን ነው በጾሙ እዚህ ሰው ፊት ያሉ ብለዋል ነው የሚባለው። ግን እኔ የሰማሁት አባቶቻችን ያን በሬ ይዘው መጥተው ለህዝቡ ተሽጦ እዚህ አቦምሳ ላለው ህዝብ ተሽጦ ይከፋፈልላቸው የሆነ ነገር ይገዛላቸው ብለው ሰጥተው ሄደዋል። ከዚያ በሬው እነሱ ሄዱ። አባቶቻችን በእውነት እንቸኩላለን ብለው ሄዱ። መሄጃቸውንም አልተናገሩም። በሩጫ ጻድቃኔ የተሳሉ አሉ፣ አክሱም ጽዮን የተሳሉ አሉ፣ ግሸን የተሳሉ አሉ። ምን ውስጥ ነው የገባ ነው? ምን እሳት ውስጥ ነው የገባ ነው? ሁለተኛ እግራችንን ይስበረው እኛ ብሎ ደግሞ በአባሳት እኛ ብሎ አባቶች ብለዋል ነው የሚባለው። እኔ አልሰማውም። ይህም ወሬ ነው፣ ትክክል አይደለም። ግን ሄደዋል። ከዛ በሬውን እነሱ እንደወጡ ከንቲባው መጀመሪያ ከመዘጋጃ ቤት ወጪ ነው የወጣው። ከንቲባውና ለጥፍላችኋለሁ ልጁ የስጋ ቤት አለው አሉ። በሬውን እየነዱ ወስደው ሉካንዳው በራፍ ላይ አቁመውታል። እነዚህ ህዝቡም ደግሞ እንዴት ይጠይቅ? በሬው ተሰጥቶናል እኮ ምናምን ቢባል የጠየቀው ሰው ሊታረድ ይችላል። በበሬው ምትክ ሊታረድ ይችላል። ስለዚህ ዜና ተሰርቶበታል። በሬው ግን ሉካንዳ ገብቷል እና በእውነት ይህ በጣም የሚገርም ጥበብ ነው።
እኔ በጣም አደንቃለሁ። ይሄ በፊልም መሰራት አለበት። የፊልም ደራሲዎቻችን ይህንን ስክሪፕት መውሰድ አለባችሁ እንትን ማለት ነው። አሁን ብዙ ሰዎች ይላሉ ይህ ሁላ ድራማ ይህ ሁሉ እቅድ ነው አማኙን ተስፋ ለማስቆረጥ ነው፣ በሰው ሕሊና በሰው አይምሮ ውስጥ ለመጫወት ነው። ኦርቶዶክስ ማለት እንዲህ ናት፣ የደከመች የሞተች የተመታች ምንም አቅም የሌላት፣ አባት ተብዬዎቹም ፈሪ ቦቅቧቃ ሯጮች ራስ ወዳድ መንፈሳዊነት የጎደላቸው እስከ ሞት ድረስ የማይታመኑ ከምዕመኑ ገንዘብ እንጂ ለነፍሱ ግድ የሌላቸው በአጠቃላይ ውሸታሞች፣ አስመሳዮች እንዲህ ነው ጥባጥቤ የምንጫወትባቸው ብለው ለሌላው ለማሳየት ነው የዛሬውን ድራማ ከ4 ኪሎ የሰሩት የሚሉ ሰዎች አሉ። ምን ያህል እርግጠኛ እንደሆኑ አላውቅም። የመጣ ይምጣ እንመለስም ብለው ወደፊት ቢቀጥሉ ምንም አይፈጠርም ነበር። ምንም ቢፈጠር የሚሞቱት ጳጳሳት ከአንዱ ትግሬና ከሁለቱ ኦሮሞዎች በቀር በአጠቃላይ የሸዋና የጎጃም አማሮች ናቸው። ስለዚህ እነዚህ ሰዎች ቢሞቱም ቁጥር ይቀንሳል እና በቋንቋ ለመሾም ለሚደረገው ጥረት አጋዥ ነበረ የሚሉ ሰዎች አሉ። እኔ ምን ያህል እንደዚህ ሆነው እንትን እንደሚሉ አላውቅም። ትክክል አይደለም። ይሄም ምን አለፋችሁ ጳጳሳቱ እግሬ አውጭኝ ሁለተኛ አይለምደንም ብለው ከተመለሱ በኋላ መንገዱ ክፍት ነው። ሁሉም ሰው ክፍት እንደነበረ የጸጥታ ኃይሉም አሰኮ ድረስ እንደገባ ነው የተሰማው። ያው የተፈራው ህዝቡ አባቶች እዛ ቢሄዱ የሚዲያ ሰዎች አካላት አብረው ይሄዳሉ። ህዝቡ ለሚዲያው ይዘከስከዋል፣ ለአባቶችም ይናገራል እና አማራጅነታቸው